መናፍቆች የነበሩ አባቶች ዛሬ ልጆቻቸው አገር አጥፍተዋል። ድሮ ቤተ ክርስቲያን የሰሩ አባቶች ዛሬ የተወለዱት ልጆች ደግሞ መናፍቅና ከሃዲ ሆነዋል እና የሚበቀለው ትውልድ የፈዘዘውን እና የደነገዘውን ከአባቶቹ መንፈሳዊ ዱካ የወጣውን ሁሉ እንዲህ ይጫወትበታል እና በአሁኑ ወቅት በአጠቃላይ የሰው ልጆች ባህሪ ከቁጥጥር ውጪ ወደሆነ አቅጣጫ ሄዷል። ሰዎች አመል ውስጥ ሲገቡ ማንነታቸውን ረስተው ታሪካቸውን እና እድላቸውን ጎድተውትና አተውት ይኖራሉ። አቦይ ቀሺ ልጅ ከሌ ይባላል። አሁን ግን እንደዛ በቃ አይደለም። ወዲ ቀሺ እንልና ምንም አሁን ወዲ ቀሺ የለም። ተበላሽቷላ። ወዲ ቀሺ አባትየው የቤተ ክርስቲያን አገልጋይ ናቸው። እሱ አሁን የሲጋራ አገልጋይ ነው። የርግማን መንስኤዎች የሚከተሉት ናቸው። የታሪክ እርግማን፣ የጣዖት እርግማን፣ የቤተሰብ እርግማን። የጣዖት እርግማን ይሄ ነው። በቃ ይሄ መንፈስ ማለት ነው። የጣዖት እርግማን እናቶች ላይ ባለው ቃቢና ዛር ድራሼ ጥፋ፣ አፈር ብላ፣ አፈር ያስበላህ ብሎ መሳደብ፣ ይሄ የእርግማን አካል ነው። አፈር ብላ ስላሉ እናቶች ቆይቶ ልጆቻቸው ይሞታሉ፣ እነሱ ቆመው ይቀብራሉ። አባት ቁጭ ብሎ ልጅ ይሞታል። ያን እርግማን ቀኑን ጠብቆ ይመጣና ውድቀትን ያሻሽላል። ስለዚህ ልጇን ትረግማለህ። አዎ እርግም አረጋታለሁ። ትንሽቷን ልጇን በተለይ ድብድብ አረጋታለሁ። ደሞዝ የመጣ ቀን ብትን ስትቆጥረው ገንዘቡ ልክ ከዛ አስለቅሳታለሁ ወር ሙሉ። ለምን ገንዘቧን ብትን እያረኩ በጣም ብዙ አመት ተጨንቄያለሁ። በጣም ብዙ አመት የሚደርስልኝ የለም። ቤተሰቦቼ በሙሉ አልቀዋል። የቤት አቤት እያሉ እያመለኩ ባካችሁ ሂዱ። አባኔ ብቻዬን ነው የቀረውኝ። እናት አባቴ የለኝም። በሰው ሀገር ነው ተንከራትቼ ያደኩት። ዩኒሲያር ነው ወደዚህ ያመጣኝ ከሶማሌ ሀገር እና ምንም የዚያም ሰርቼ የማገኘው ገንዘብ ይሻላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። የጠላትን ምስጢር በይበልጥ ደግሞ የምታውቁበት እድል አግኝታችኋል። እንግዲህ ወዲህ ያለው ሁኔታ ከስንፍናና እንደዚሁም አዚም ከተጫነው ሰው በስተቀር አይቶ እንዳላየ ከሚሆን በስተቀር ያየነው ነገር በቂ ማስረጃ ነው። ለብርታትም ለጥንካሬም እና አቋም ለመያዝም እንዲሁም ለእምነታችንም መጥበቅና የእምነት ኃይል መጎልበት ምክንያት የሚሆን መንፈሳዊ በረከት አግኝተናል። ጥርጣሬንም መንፈስ አለ የለም፣ ይጎዳል ላይጎዳም የሚለውንም ነገር በመረጃ ጉዳይ ላይ ሰፋ ባለ ሁኔታ ተገንዝበናል። የመናፍስት ድብቅ ባህሪ ይሆናል ርዕሳችን። የመናፍስት ድብቅ ባህሪ። መናፍስቶች ከሁሉ በላይ ካላቸው ጥበብ አንዱ የመደበቅ ችሎታቸውን እና ምስጢርን የመጠበቅ ጠባያቸው ከማንኛውም የዓለም እውቀትና ትምህርት እጅግ ሰፋ ባለ ሁኔታ የሚታወቅ ነው። የመደበቅ ጥበብ አላቸው። ብዙዎቹ መንፈሶች ከሚጋሉት ይልቅ የሚደበቁት ይበልጣሉ። የመናፍስት የመደበቅ ጥበብ። እነዚህ የመናፍስት የመደበቅ ጥበብ በሶስት ዋና ዋና መንገድ ልናየው እንችላለን። በመጀመሪያ ደረጃ አካል ውስጥ የመደበቅ ጥበብ አላቸው። ሰውነቱ ውስጥ የመደበቅ ጥበብ አላቸው። ስትጠመቅ በጎ ነገር ስትሰራ ይደበቃሉ።
ቀና ስትሆን መልካም ስትሆን ይደበቃሉ። ገር የዋህ በምትሆንበት ጊዜም ይደበቃሉ። ወደ ውጪ የሚወጡት ከክፎች ጋር ስትውል፣ ከሰካራሞች ጋር ስትውል፣ ከአመለኞች ከሱሰኞች ጋር ስትውል ይወጣሉ። ወደ አንተ ሕይወት ከውስጠኛው ክፍል ወደ ውጭ ይወጣሉ። የመውጫ ጥበባቸው ደግሞ ዓይንህ ላይ፣ አእምሮህ ላይ፣ እግርህ ወይም እጅህ ላይ የመቀመጥ ባህሪ ያላቸው። እጅህ ላይ በሚቀመጡበት ጊዜ ስረቅ ይልሃል፣ ተደባደብ፣ ተማታ፣ ድንጋይ ወርውር፣ ዕቃ ስበር ይልሃል። እጅ ላይ ሲቀመጡ ማለት። እግርህ ላይ ሲቀመጡ ደግሞ ወደ ሰካራም መንደር ሂድ፣ ወደ ጠጪዎች ሂድ፣ ከጠማሞች ጋር ዋል፣ ከክፎች ጋር ዋል ብለው በእግርህ ላይ ይወስናሉ። ይሄ ከተደበቁበት ሲወጡ ነው። ከተደበቁበት ለመውጣት የሚያግዛቸው አንዳንድ ጓደኞቻችን ሐሜተኞች፣ ምቀኞች፣ ተንኮለኞች የሆኑና ሁልጊዜ ስለ ሰው ክፋት፣ ስለ አካባቢው፣ ስለ ጓደኛ ሐሜት ይጀምራሉ። በዚህ ጊዜ መንፈሱ በንቃት ይሰማል። የተደበቀበት ቦታ ሆኖ ማለት ነው። በደንብ ይሰማና ልክ ባህሪው በዛ በሰማው ነገር ተካፋይ በሚሆንበት ጊዜ ከሐሜተኛው ሐሜተኛ ከምቀኛው ምቀኛ በሚሆንበት ጊዜ የዛን ጊዜ ከተደበቀበት ወጥተው የሰውነቱን ውጫዊ ክፍል በሙሉ ወይም በከፊል ይቆጣጠሩታል። የመናፍስት መደበቅ ነው ርዕሳችን። ያን ሰውነት ተቆጣጥረው ዕለት ዕለት አንዳንድ የከፉ ድርጊቶችን በማስፈጸም ውስጡን እና ውጭውን ይለምዱታል። እና ውስጡን በሚለምዱበት ጊዜ ውጭውንም በሚለምዱበት ጊዜ ዕለት ዕለት ማጠናከሪያ ደግሞ መንፈሶቹን የሚያጠናክሩ ተግባሮች በየቀኑ ያሻሽሉልሃል። ከሚጸልየው ሰው ጋር ትጣላለህ፣ ከማይጸልየው ሰው ጋር ትወዳጃለህ። ይሄ የመጀመሪያ ባህሪያቱ። ከደጉ ጋር ትሸሻለህ፣ ከክፉ ጋር ትስማማለህ። ይሄ ልዩ በማህበራዊ ግንኙነት ላይ የሚፈጥረው አንደኛው ሌላው ስልታዊ ሚስጥሩ ነው። ከአመለኛው ጋር እንድትናፍቀው ያደርግሃል። አመለኛውን ሱሰኛውን ሰው፣ ደጉን ሰው እንድትሸሸው ያደርግሃል። መናፍቅ የሚመክርህን የሚያስተምርህን መንገዱ ይሄ ጥሩ አይደለም የሚልህን እንደ አውሬ እንድታየው ያደርጋል። እንደውም እንደ ሰው አይደለም፣ እንደ አውሬ። ይሄ ከውስጥ ያለው መንፈስ ውጫዊውንና ውስጠኛውን አካልህን ሁለቱንም በአንድ ጊዜ ለመቆጣጠር የሚጠቀምበት ዘዴ ነው። ተደብቆ ነው። በዚህ ሂደት ውስጥ ደግሞ መንፈሱ ጤናህን አያምህም። ሰይጣን በአሁኑ ዘመን ጤናን ያማል ብለው የሚገምቱ ሰዎች በጣም ሞኞች ናቸው። ጤና ወደ ማመም ደረጃ የሚደርሰው ከፍ ያሉ ጥፋቶችን ፈጽመህ ወንጀልህ እየጨመረ ሲመጣ በሱ በኩል መሙላት ሲጀምር ጤናህን ይነካል። ለምን? ቶሎ እንድትሞትና ሲኦል እንድትገባ ይፈልጋል። ጤና ከማመሙ በፊት ግን ተመሳስሎና ተደብቆ የመኖር ባህሪው እጅግ በጣም የሰፋ ነው። ስለዚህ ከክፉ ጓደኞቹ ጋራ ያውልሃል። ከዛ የማታውቃቸውን ነገሮች እንድታውቅ ይገፋፋሃል። ለምሳሌ የማታጨስ ከሆነ እንድታጨስ ያደርግሃል። ቁጥር 1 በባህሪህ ላይ ያለውን ስልጣን አሳየ ማለት ነው። አሁን ሲጋራ እተዋለሁ ስትል አተው፣ ከኪሴ ጥላለሁ ስትል አጥልም። ወይ ትጥልና መልሰህ ትገዛለህ። ላይተሩን በላይተር ታቃጥልና ሲጋራውንም ታቃጥልና እንደገና ተመልሰህ ትገዛለህ። ይሄ ማለት ምንድነው? በቃ ህይወትህን ተለማመደ ማለት ነው። ጠባይህን ተለማምዷል ማለት ነው። አንተ እየመሰለህ 10 ጊዜ ትምላለህ። በቃ ትሳላለህ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መድኃኔዓለም፣ ሥላሴ ባካችሁ
$100 ዩሮ ምናምን እሰጣለሁ ትላለህ፣ ሺህ ምናምን ትላለህ። መላእክት ሲያግዙህ እሱ ስለሚያውቅ የዛን ጊዜ ዞር ይላል። ስትሳል ዞር ይላል። ወዲያው ይመጣና ደግሞ ከባህሪ ውስጥ የነበረህን ፍላጎት አንተ ሳታውቀው ሲጋራ ለኩሰህ ስታጨስ ታገኘዋለህ። እኔ ነኝ ማን ነኝ ትላለህ። ይህ የመናፍስት መደበቅ ምስጢራዊነት አንዱ ገጽታ ነው። መጠጥም ከሆነ አልጠጣም ትልና ትምላለህ፣ ትገዘታለህ። ግን ራስህን ሄደህ መጠጥ ቤት ታገኘዋለህ። አንዳንድ ጊዜ አንተ መጠጣትህን ሳታውቀው ሰክረህ ይሁን ራስህን አዙሮ ታገኘዋለህ። ሌሎች ጠጥተሃል ሲሉህ ለአንተ ይገርመሃል። ያጠጣህ ግን ያ በውስጥህ የተደበቀው ስውር ኃይል ነው። የመናፍስት መደበቅ አንደኛው ጠባያቶቹ ይህን በመሰለ ሁኔታ ይከሰታል። ክፋትና ተንኮል ስትፈጽምለት ደግሞ ይደራጃል። ቃልቻ ቤት፣ ጠንቋይ ቤት፣ ዛር ቤት፣ ውቃቢ ቤት፣ መተትና አስማት ቤት በምትሄድበት ጊዜ ደግሞ መዝገቡን ያጠናክርና ከውስጥም ከውጭህም መግዛቱን ያረጋግጣል። መንፈሳዊ መዝገብህን ከህይወትህ ውስጥ ያጠፈዋል። ለሃይማኖት የምሰጠው ቦታ፣ ለእግዚአብሔር የምሰጠው ቦታ በቃ ተራ የሆነና አሉባሌ ገጽታ ይኖረዋል። ከዛ በኋላ አሁን ከመደበቅ አልፎ በአካልህ ላይ አዛዥ ስለሆነ አያስቸግርም። በዚህ ጊዜና ሰዓት የሚከሰቱ ክስተቶች ብዙ ናቸው። አንደኛው ቤተሰብ መመስረት ነው። ሰይጣኑ አብሮ ይመሰርታል። ስትወልድ አብሮ ይወልዳል። ስታገኝ አብሮ ያገኛል። ወዲያው ግን ይበታትነውና ያፈራርሰዋል፣ ያጥፈዋል። እና የመናፍስት መደበቅ እንደዚህ በቀላሉ የምንገምተው አይደለም። ይሄ እንግዲህ በእውቀትና በሙያም ትልቅ ሰው ሊሆን ይችላል፣ ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል። ግን መናፍስት ከባህሪው ውስጥ ዶክተርነቱ መናፍስትን አያስወግድም፣ ፕሮፌሰርነቱ መናፍስትን አያስወግድም። ያ ወረቀትና ሙያ ነው። አንዳንድ ጊዜ ሰዎች በዚህ ባለው እውቀት መጠን ስለሚያዩት በዚህ ባለው ደረጃ ስጋዊ ጥበብ አንጻር ስለሚገምቱት ከመንፈስ ነፃ ሊሆን እንደማይችል ማረጋገጫ የለውም እና አብሮ ይማራል፣ አብሮ ይኖራል፣ አብሮ ይሰራል። ሌላው ክፉ መንፈስ ከመደበቁ ባሻገር ምን ያህል ጥፋት ያጠፋልኛል ብሎ ይገምታል። እየሰማችሁ ነው? ቢማር ምን ያህል ያጠፋል፣ ባይማር ምን ያህል ያጠፋል፣ ሀብታም ቢሆን ምን ያህሉን ያጠፋል፣ ሀብታም ባይሆን ምን ያህሉን ያጠፋል ብሎ ይገምታል። ምንም አይነት እድል ከሌለው ዝም ብሎ እንደጀበዘ ያኖረዋል። የሆነ ደግሞ ኃይለኛ እድል ካለው በዛ እድል ውስጥ ተመልካች ሆኖ አብሮ አንዳንድ ጊዜ ተጨማሪ እውቀቶችን እየሰጠ ወደ ላይ ከፍ ሊያደርገው ይችላል። ከፍታው ግን ሌሎችን ከሱ በታች ያሉትን ለመምታት ነው። ለሚመለከቱት ለሚያዩት ሁሉ አርአያነቱ የሰይጣንን ውክልና የሚጨብጥ መሆን እንዳለበት ካረጋገጠ በኋላ ነው ከፍ የሚያደርገው። ለምሳሌ አሁን ማንን እንውሰድ? በሶቪየት ህብረት ውስጥ ከነበሩ የቲዎሪ ባለሙያዎች እንደ ሌኒን የመሳሰሉት ማለት ነው። እነዚህ ጋር ሲደርስ እንዲህ አይነት እውቀት ላይ ያሉ ሰዎች ላይ ሲደርስ ደንበኛ ፕሮፓጋንዲስት የሚያደርገው መንፈሱ ነው። ለነገሮች ትንታኔ የመስጠት ችሎታን የሚያዳብረው ሰውየው ባለው የአእምሮ ብስለት ሳይሆን በመናፍስቱ በኩል ባለ ሴራ ነው እና እውቀቱን እየጨመረለት ይመጣና ብዙ ሚሊዮን ህዝቦች የሚጠፉበትን መንገድ በዛ ሰው አእምሮ ውስጥ ተቀባይነት እንዲኖረው ያደርጋል። ያ ማለት ምን ማለት ነው? የፍልስፍና ቡዳ ነው። የምን ቡዳ? ተራ መንደርተኛው ውስጥ የሚኖሩ ብቻ አይደሉም ቡዶች። ፈላስፋ ሆነው ቡዳዎች አሉ። ምሁራኖች ሆነው ቡዳዎች አሉ። ህግ አውጪና ፖሊሲ አውጪ ሆነው ቡዳዎች አሉ። ብዙ የሚጎዳበትን ነገር ይቀይሳል፣ አብሮ ይቀይሳል። ሌላው ስራ የመደላደል ባህሪ ያላቸው አንዳንዱ ይኸው ዝም ብሎ ሲያጃጅለው ይውላል። ይሄ ቀደም ሲል ምን ያህል ደረጃው እና የድሉ ተስፋ ከፍ ያለ ነው የሚለውን እግዚአብሔር የሚሰጠው ነገር ካለ
ያን አይቶ ወደ ራሱ ክፋት የሚለውጥባቸው ሌላ ናቸው። ደግሞ አጀብዘው ደግሞ አፍዘው እድሜውን አንገላጀው የሚጨርሱት ደግሞ ሌሎች ናቸው። ቀዥቃዥ አድርገው ከሀገር ሀገር እያሯሯጡ የሩጫ የመኳተን የመባዘን ተስፋ ብቻ ጨብጠው ቀን ከሌሊት በተስፋ ምኞት የሚደክሙ ደግሞ ሌሎች ናቸው። እውቀትና ትምህርት እናውቃለን ብለው ዝም ብሎ ሲቋትኑ የሚኖሩ ደግሞ ለእውቀት ሌሎች ናቸው። እንዲህ ተከፋፍለው የመያዝ ችሎታቸው በጣም ሰፊ ነው። ስለዚህ የአንድን ምሁር ሰው እድል በመናፍስቱ እጅ ውስጥ አስገብቶ የሰይጣን አሰራሮችን ብዙዎችን ማጥፋት የሚችልበትን እውቀት እንዲቀይሱ የማድረግ ችሎታው ምስጢሩን የጠበቀ ነው። በውስጥ በኩል ምስጢራዊ ባህሪው የተደበቀና የተጠበቀ ነው። ይሄ በራሱ አንድ ሌላ የክፉ መንፈስ ስውር የመደበቅ ችሎታው ነው። በመሪዎች ደረጃም ላይ እንደዚሁ ይሄው መንፈስ ይሰራል። መሪ ስለሆኑ መናፍስት የለባቸውም ማለት አይቻልም። እንደውም ከፍተኛውን ቦታ የሚይዘው ወደ ላይ ከፍ ባሉ ቁጥር ከፍ ያለ ሰይጣን ነው። ለምሳሌ የዶክተሩ ሰይጣን ዶክተሩ ሲሞት ዶክተሩ ላይ ነው የሚሄደው እንጂ ወደ ታች ወርዶ ነርሷ ላይ አይቀመጥም። ቦታውን ያከብራል። የሚኒስቴር ሰይጣን ወደ ታች ወርዶ ሲኩሪቲውን አይይዝም፣ እዛው ሚኒስቴሩን ነው የሚይዘው። የመሪዎች ሰይጣን ወደ ታች ወርዶ ጋርዶችን ወይም ጠባቂዎችን አይይዝም፣ በቦታው የተተኩትን ነው የሚይዘው። እየሰማችሁ ነው? በቦታው የተተኩትን ሰዎች ደረጃውን ይጠብቃል። የመያዝ ደረጃውን ነው። ዝም ብሎ አንድ ትልቅ ፕሮፌሰር ላይ የነበረ አጋንንት ሰይጣን እሱ ሲሞት ሌላ ፕሮፌሰር ላይ ይወጣል እንጂ ወደ ታች ወርዶ ወታደሩን ወይም ድሃውን ወይም ነጋዴውን አይዝም። ለምን? ብዙ ጥቃት እና ብዙዎችን የማጥፋት ያለው ችሎታ ስላለ በዛ ውስጥ ባለው ንቃት መጠን ነው ከፍ ብሎ የሚይዘው ሰዎች። ይሄ በጣም ግልጽ ሊሆንልን የሚገባ ነው። እናትና አባት ላይ ያለ መንፈስ ይሄው ልጆች ላይ ያለ አይደለም? ይሄው እናትና አባት ላይ ያለ እኮ መንፈስ እሱ አለ። እንግዲህ በማዕረግና በከፍታ በወንበሩ ላይ በሚኖሩበት ጊዜ ደግሞ ወንበሩ ሰይጣን አለ፣ ወንበሩ ላይ የሚቀመጥ በማዕረግና በከፍታ ወንበር ላይ የሚቀመጥ። የጀነራሉ ሰይጣን 10 አለቃን አይዝም፣ ጀነራል ፈልጎ ነው የሚይዘው። የኮሎኔሉ ሰይጣን ኮሎኔልን ፈልጎ ነው የሚይዘው እንጂ ሲሞት ኮሎኔሉን ፈልጎ ነው የሚይዘው። ያ ማለት በማዕረግ የሚፈትን መንፈስ ማለት ነው። በካህናትም ደረጃ እንደዚሁ ደረጃውን የጠበቀ መናፍስት ፈተናዎችን ያሻሽላሉ። በደረጃ መኖሩን ማሳያ ነው። ስለዚህ የዚህ የደረጃ መናፍስት ባለንበት አኗኗር ውስጥ ተጨማሪ ጉዳቶች ይፈጥራሉ። ለምሳሌ እናትና አባቶቻችን የጣዖት መንፈስ ይዘው ወለዱን። እሺ አንድ አወቅንና ተማርነና ደረጃችን ሲጨምር ደግሞ እዛ የሚጠብቅ የደረጃ ሰይጣን አለ። የማዕረግ የከፍታ ሰይጣን ደግሞ እዛ ይጠብቃል። እየተጨመረ እየበዛ ነው የሚመጣው። የትምህርት ቤቶች ልክፍት ገበሬው ጋር ሄዶ አይታገልም፣ እዛው ትምህርት ቤት ይበቀዋል። እና ከትምህርት ቤት ጀምሮ ተለክፈው እንዲወጡ የሚደረገውም ግልጽና ስውር ደባዎች ዛሬ ዓለም አቀፍ ይዘቱን ጨምሮ መጥቷል። እና በአሁኑ ወቅት በአጠቃላይ የሰው ልጆች ባህሪ ከቁጥጥር ውጭ ወደሆነ አቅጣጫ ሄዷል። ሰዎች አመል ውስጥ ሲገቡ ማንነታቸውን ረስተው ታሪካቸውን እና እድላቸውን ጎድተውትና አተውት ይኖራሉ። የተዝረከረከ ዕድሜ ጨራሽ የሆነ የሰው ግብግብነትን ሕይወት እንዲቀጥሉ ያደርጋል። የማይበቃ የያዝነው የማይጨበጥ የጀመርነው የማያልቅ ሁል ጊዜ በተስፋ እንጀራ የምንማስንና የምንደክም የማድረግ ችሎታዎቹም ከተደበቀበት ባህሪ ጋር የተዛመዱ ናቸው። ስለዚህ ቀደም ሲል ከነበሩት ጎጂዎች የስጋውያን ስርዓቶች በከፋ ሁኔታ
ውስጥህን በመጨቆን መከራ የሚያሳይህ ከባህሪ ጋር የተያያዘ ከቤተሰብ ጋር የተያያዘ ከጊዜና ከዘመን ጋር የተያያዘ ከሱስና ከአመልህ ጋር የተያያዘ የውስጥ ጠላት አለ። ታዛቢ ውስጥህን የሚታዘብ ውስጥህን እየታዘበ ደግሞ ስታገኝ ይከፈዋል፣ ስታጣ ደስ ይለዋል። ስታለቅስ ደስ ይለዋል፣ ስትስቅ ደግሞ ይናደዳል። አንዳንድ ጊዜ ጧት በጣም ደስ ብሏችሁ ከዋላችሁ ከሰዓት በኋላ ያስለቅሳችኋል። እስቲ እንደዚህ አይነት የሚገጥማችሁ እህቶች ጧት ከሳቃችሁ ከሰዓት በኋላ የሚያስለቅሳችሁ እና የበዛ በኩል ጧት ካለቀሳችሁ ደግሞ ማታ ያስቃችኋል። ግን ወዲያውኑ ትንሽ ቆይቶ ለምን ሳቀች ብሎ እንደገና ደግሞ ይቆጣል። የውስጥ ታዛቢ ማለት ያ ነው። ገንዘብ አግኝተህ ደስ ካለህ የሚወጣበትን መንገድ ሰበብ ፈልጎ ያጠፋባል። አዲሱ መኪና ስፔር ፓርት እንዲሰበር ያደርገዋል። ለስፔር ፓርት ታወጣለህ። አዲሱ መኪና አውቆ ነው። ገንዘብ የመጣ ጊዜ ነው የሚሰበረው። ገንዘብ የሌለ ጊዜ ምንም አይሆንም። ገንዘብ የመጣ ጊዜ ቤቱም ያፈሳል። ገንዘብ የሌለ ጊዜ ምንም። ታዲያ ምን ትላለህ? በዚህ ጊዜ እንዴት ነው ገንዘብ ሲመጣ ነው እንዴ ችግር የሚመጣው ትላለህ። ይሄ መንፈሱ የመኖሩ ምልክት ነው። ታዲያ ተደብቆ ነው ያለው። ጤነኛ ነኝ ነው የምትለው። አሁን እዚህ አንዳንድ እናቶች ደህና ነኝ ግን ያመኛል ይላሉ። ሰይጣን እንዴ እኔ ጋማ የለም ዘር ማንዘሬ ሁሉ ቄሶች መነኩሴዎች ናቸው ይላሉ። የሚብሰው እዛ ነው። የሚብሰው እዛ ነው። የተለያየ አይነት ችግሮች አሉ እና በብዛት የሚብሰው አገልጋዮች ጋር ነው። ለምን? ሰይጣን መበቀል አለበት። ድሮ ጎበዞች የነበሩ አባቶች ዛሬ ልጆቻቸው አገር አጥፍተዋል። ድሮ ቤተ ክርስቲያን የሰሩ አባቶች ዛሬ የተወለዱት ልጆች ደግሞ መናፍቅና ከሃዲ ሆነዋል። እና የሚበቀለው ትውልድ የፈዘዘውን እና የደነገዘውን ከአባቶቹ መንፈሳዊ ዱካ የወጣውን ሁሉ እንዲህ ይጫወትበታል። ድሮ ትልቅ ገዳም የሰሩ ዛሬ ያንን ገዳም የሚሰርቁ ልጆች ወልደዋል። ተገልብጦ ማለት ነው። እና እንዲህ ነው የተገለበጠብን ማለት ነው። አሁን ብዙዎቻችሁ ወደኋላ መለስ ስትሉና የአቦይ ቀሺ ልጅ ከሌ የአቦይ ቀሺ ልጅ ከሌ የአቦይ ቀሺ ልጅ ከሌ ይባላል። አሁን ግን እንደዛ በቃ አይደለም። ወዲ ቀሺ እንልና ምንም አሁን ወዲ ቀሺ የለም። ተበላሽቷላ። ወዲ ቀሺ አባትየው የቤተ ክርስቲያን አገልጋይ ናቸው። እሱ አሁን የሲጋራ አገልጋይ ነው። እውነቴን ነው የምላችሁ። ሲጋራ ነው የሚያገለግለው። ገንዘብ ደክሞ ላቡን አንጠፍጥፎ ሰርቶ ሲጋራ ሄዶ ይገዛል። እሺ ሲያስለቅሰን እንዴት እናቆመዋለን? ጎሽ ቆንጆ ጥያቄ ነው። እንደዚህ በሚሆንበት ጊዜ ጸሎት ቦታ አዘጋጁ ቤታችሁ። ጸሎት ቤት ማለት መባረኪያ፣ ቤተ ክርስቲያን ማለት ደግሞ መቀደሻ ነው። ነገር መለማመጃ አይደለም። ዛሬ ደግሞ ነገር መለማመጃ አድርገውታል ብዙዎች። ይሰበሰቡና ነገር ብቻ ነው። ነገር መንፈስ ቅዱስ ይርቃል። ያው የነገር ቤተ ክርስቲያን ይሆናል። ደህናውም ሲሄድ ነገረኛ ሆኖ ይመለሳል። ጸልያለሁ ብሎ የሚሄደው ነገር ተምሮ ይመለሳል ይላል። በቃ ቤቱ ይቀራል። ከዚህ በኋላ ደግሞ ቤት መቅረቱም ለራሱ ጉዳት ነው እና ጸሎት ቤት ካለ ሰው ነገር አይፈልግም፣ ነገርም መስማት አይፈልግም። አይ ዞር በሉልኝ እኔ ነገር አልወድም ትላለህ። ጸሎት ቦታ ከሌለ ግን መጀመሪያ በጧት ለነገር ነው የምትወጣው። ይሄ የሰይጣን ስልትና ዘዴ አንዱ ነው። በሰላም አውለኝ ስለማትል መንበርከኪያ ስለማይኖር ጧት የእመቤታችንን ስዕል የቅዱስ ሚካኤልን ስዕል ካየህ እኮ እዚህ ጋር ይሳልልሃል። እዚህ ሀገር የተራቆጨች ፈረንጅ ታያለህ፣ አንተ ምራቁትን ትሄዳለህ። ይሄ እኮ ነው ችግሩ። በቃ ስትሄድ የተራቆጠች ምን ያለች ነው? ስትሄድ የፓንት ማስታወቂያ ነው። ቢቸግራቸው ውስጥ ያውን ውስጥ ሰውን የፓንት ማስታወቂያ ሲያረጉት አይገርም? ምን እኮ ጉድ እኮ ነው። እሱን ታያለህ። ከዛ በኋላ አንተም ተራቁተው ፈዘ ደንግዘህ ትሄዳለህ። አትተወኝም አንተ አትተወኝም
ቅድም ያልኳቸው ነገር ይኸው ነው በቃ። እና ያንቺን ጠዋት የሚያስለቅስ ጠዋት ከሳቁ ማታ የሚያስለቅስ ና እና እስቲ እንዴ እና እኔ እኮ እዛ ምን ነው ለምን ጠራኸኝ? ተጠጋኩ አልኩህ። ጠዋት ከሳቁ ነው የምታስለቅሰው? አዎ በደንብ አስለቅሳታለሁ። ለምን ብጥብጥ ታረጋታለሁ? ለምን ትበጠብጣታለህ? እሷን ለማጥፋት። እሺ ለማጥፋት። ሰይጣንና አጋንንት ነው። ሰይጣን ነኝ። ይኸውልህ ምን ያደርጋል? እዚህ ማን ነው አላችሁ? ምን ታረጉ መጣችሁ? ሰይጣንና አጋንንት ነው። አጋንንት ነኝ። አይነ ጥላም አለው። ውጣ እዚህ ጋር ሞተ እኮ ችግር የለም። ና ወደዚህ ና ውጣ። እሺ ምን ትፈልጋለህ ከኔ? ቢቀርብኝስ ለምንድን ነው እኔን እዚህ የምታስጨንቀኝ? ተወን እባክህ። ከየት ነው የመጣችው? ከስዊድን ነው የመጣሁትኝ። አብረን የቆየኸው? አዎ። ስንት ዓመት ነው? ስንት ዓመት ነው? በየጫካው በየዱሩ ማርያም ትላለች። አትጩሃ። ቆይ የሳቀች ጊዜ ነው ትኩረትህ? አዎ። ለምን? እንዳትደሰት ገንዘቧን ልም አረግና ልጆቿን ብስጭት ድብድብ ባረጋቸዋለሁ፣ እርግም አረጋቸዋለሁ። እንዴት ነው ስትረግማቸው? ይልፋችሁ፣ ይውሰዳችሁ፣ መኪና ይግጫችሁ እላቸዋለሁ። ትላቸዋለሁ? አዎ እላቸዋለሁ። ይሄ የእርግማኑ መንፈስ ደግሞ ራሱን የቻለ ሌላ ታሪክ ያለው ነው። የእርግማን መንፈስ ለዘመናት ከሕይወታችን ጋር ቆይቶ ዛሬ የዛን ዋጋ እየከፈልን ነው። በመውጣትህና በመግባትህ እርጉም ትሆናለህ በማለት ዘዳግም ምዕራፍ 28 ቁጥር ከአንድ ጀምሮ ስለ በረከትና ስለ እርግማን የሚገልጸው ቃል አለ እና በተለይ የእርግማኑ ክፍል በመውጣትህና በመግባትህ እርጉም ትሆናለህ ይላል። ቋንቋችንም በሙሉ በዚህ ዘመን ውስጥ እርግማንን ካስተናገዱ አገሮች በዋናኛነት እኛ ነን። እኛ የእርግማን ቋንቋዎቻችንንና የእርግማን አዝመራዎቻችንን ገና አልጨረስንም። የእርግማን መንስኤዎች የሚከተሉት ናቸው። የታሪክ እርግማን፣ የጣዖት እርግማን፣ የቤተሰብ እርግማን፣ የመንፈሳዊ ሕይወት እርግማን። እነዚህ አራት እርግማኖች በአንድ ትውልድ ውስጥ ብዙ ጥፋቶችን ያስከትላሉ። የመንፈሳዊ ሕይወት እርግማን ከክፉ መንፈስ ጋር የተሳሰረ ሕይወት፣ ከዲያብሎስ ጋር የተገናኘ ጠባይ፣ ባህሪ እና ፍላጎት፣ መሻት፣ የማይበርድ የፍቅረ ነዋይ ስግብግብነት እና እምነትን ከውስጥ በኩል ማጣት፣ ይሄ የመንፈሳዊ ሕይወት እርግማን ነው። የታሪክ እርግማን በታሪክ ውስጥ የምንፈጽማቸው ወንጀሎች፣ ድብቅ የመሰሪነት መንገዶች እና በዛ ውስጥ ደግሞ ለትውልድ ክፋትን እና ማጥፋትን ማኖር የመሳሰሉት ነገሮች የታሪክ እርግማኖች ናቸው። የርዕዮተ ዓለም እርግማን ደግሞ አለ። በተለይ ደግሞ በዚህ በአዲሱ ትውልድ ውስጥ የርዕዮተ ዓለም እርግማን የጥላቻ መንፈስን ማበረታታት፣ ማዳበር፣ ያንን ጥላቻ ጉዞ መንዛት፣ ጥላቻን በየጊዜው መጨመር፣ ማሻሻል፣ እነዚህ የርዕዮተ ዓለም እርግማኖች ናቸው። የጣዖት እርግማን ይሄ ነው። በቃ ይሄ መንፈስ ማለት ነው። የጣዖት እርግማን እናቶች ላይ ባለው ቃቢና ዛር ድራሼ ጥፋ፣ አፈር ብላ፣ አፈር ያስበላ ብሎ መሳደብ፣ ይሄ የእርግማን አካል ነው። አፈር ብላ ስላሉ እናቶች ቆይቶ ቆይቶ ልጆቻቸው ይሞታሉ፣ እነሱ ቆመው ይቀብራሉ። አባት ቁጭ ብሎ ልጅ ይሞታል። ለምን? አፈር ብሏ ብሏላ፣ ቆይቷል እኮ አፈር ብላ ካል ድራሼ ጥፋ ብሎታል። ያን እርግማን ቀኑን ጠብቆ ይመጣና ውድቀትን ያሻሽላል።
ስለዚህ ልጇን ትረግማለህ? አዎ እርግም አረጋታለሁ። ትንሽቷን ልጇን በተለይ ድብድብ አረጋታለሁ። ባሏ አይታል? ባል የላትም፣ የለኝም፣ ባል የላትም። እኔ ነኝ አገባኋት እኔ። አንተው? አዎ። እሺ በል ተንበርከክ። ትሄዳለህ አትሄድም? አሁን አይ ግንባሬ ላይ ያለው ተሰብስቤ እዚህ ጋለው እዚህ ተዘጋጃ። ተንበርከክ። ስንት ነህ? 2 ነን። 2 ቀርተናል። 2 ብቻ። እሺ የትም አታመልጥም እኮ አሁን ተነቅቷል። አዎ አንተን እያለች የሱን ፍቺ በገገር ብስም ድናለሁ ትላለች። አንተን ባገኝ ድናለሁ አለች። እሱም ባገኝ እያለች ኢንተርኔት ላይ 24 ሰዓት ያንተን ነገር ትሰማለች። ቀን ሙሉ ምግብ አትበላም፣ አላስበላትም። ጥሩ ነው ታዲያ? ኖ አይደለም። ለምን ነው ጥሩነቱ? እሱማ ጥሩ አይደለም። እንዴት ጥሩ አይደለም? ማርያም ትላለች። መጽሐፍ አለ እዚያ ውስጥ የምታነበው መጽሐፍ የት አለ? አምጣ። አለ እዚያ አልነካውም። ሂድ አምጣ። አልነካውም። አለ እዚያ ውስጥ እዚያ። ተመርከክ። ማርያም ትላለች እዚያ። ተመርከክ እኮ አልኩ። ስንት ዓመት ነው ከያዝካት? ቆየሁ 12 ዓመት ቆይቻለሁ። ሰይጣን በምንድን ነው የገባው? በስደት የት ሀገር ነው የገባው? ሀገር ተንከራታ በዚያ አድርጋ መላእክት አያት። እኔ አሻግርሻለሁ ይላታል ሚካኤል። አሻግርሻለሁ እያለ በህልሟ ሁሉ ይታያት ነበር። አይዞሽ ይላታል። እግዚአብሔርን ስትጠራ አይዞሽ እኔ ያለሁ ይላታል እና አሻገራት። አንተስ? መከራ ወጣት። አንተስ? እኔ መግደል አመለጠችኝ። እለዋ ላይ ቁጭ ብለህ ምንም አልቻልክም? አዎ አሁንም አሰቃያታለሁ። አሁንም በምንድን ነው የምታምነው? ሱዲንም መጣ አሰቃያታለሁ። ገንዘቧን ብትን እሷ ለድሃ ትሰጣለች፣ ለድሃ ታበላለች፣ ለሰው ታበላለች። ምን አገባህ ታዲያ? ታበላ። እናደዳለሁ። እንዴት? ለምን ትሰጣለች? ለምን ታበላለች? እናደዳለሁ። ቆይ ለቅሶውን በምን ሰዓት ነው የምታመጣባት? በሆነ ነገር አደረግና እናድዳታለሁ። ደሞዝ የመጣ ቀን ብትን ስትቆጥረው ገንዘቡ ልክ ከዛ አስለቅሳታለሁ ወር ሙሉ። ለምን? ገንዘቧን ብትን እያረኩ የማትወስደውን ነገር ወሰድሽ እያልኩ አስለቅሳታለሁ። አዎ አስለቅሳታ 30 ቀን ሙሉ ልቅሶ ብቻ። እንዴት ነው የምታስለቅሳት? በቃ እንደዚህ ሁነሽ እዚህ ሀገር መጣሽ፣ ምን አለፈልሽ፣ ምን አረግሽ እያልኩ አስለቅሳታለሁ። ተደብቀህ ነው የኖርከው ወይስ በግልጽ ነው? ታውቃለች። እሱን ስትሰራ ሁሉ ሰዓት አድርጌ ታይቻታለሁ። የምትሰራበት ሆቴል ውስጥ ስራ የምትለማመድበት ሆቴል ውስጥ እጄን አሳየኋትኝ። ግን እሷ አላመነችኝም። ኖ አንተን አላምንም ትለኛለች። የምን እጅን ያሳየሃት? ሰዓት አድርጌ እጄን አሳየኋት እንዲህ አድርጌ። እሷ ግን አላምንህም አንተ ሰይጣን ውጣልኝ እያለች እኔን ትሰድበኛለች። ታዲያ ልክ ነች? ኖ ልክ አይደለችም። እንዴት ትሰድበኛለች? እኔ እንዴት ታዲያ ትቀጠቅጥ የለ እንዴ? እንኳን መስደብ ቀረ። ቤቷ ውስጥ የስዕል አይነት ማርያም ድረሽልኝ ስትላት ማርያም ወዲያውኑ ድረስ ስትልላታለች። እኔ ደግሞ ቤቷ ውስጥ ያለው ስዕል ሁሉ መጣል አለብሽ እላታለሁ። እሷ ግን ኖ አልጥልም ትላለች። ማርያም ትላለች። ትበላታለህ? አይ አልፈልግም። እኔ ማርያም ስትል እንዴት ብዬ እፈልጋለሁ? እኔ አብረህ አትልም? ማርያም አትልም? አልልም። እኔ ለምን አልልም? በል ተዘጋጅ። ቧጥ ነው ቱር በዘን በጣም በላ። አሁን ላይ ተዘጋጅ። ስንት ናችሁ? 2 ነን። ሰይጣን አጋንንትና አይነጥላለን። እሺ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በወላዲተ አምላክ ስም ሲኦል ታስረናል። ቶሎ 7 ጮነቱ እግዚአብሔር ይገስጽ። ተነስ እናንተ እዚህ የምታስለቅስ ተነሽ። ይበቃሻል። ምኞታ ተሳክቶልኝ መጣ። ወደ አንተ መጣሁኝ። ይቅርታ። አይዞሽ
ወይኔ ምኞቴ ሁሉ ተሳካልኝ። ምኞቴ ሁሉ አባ ተሳካልኝ። ምን ነበር ምኞት? እኔ አጽዋ ለመምጣት በሶማሊያ ሁሉ አርጌ ልሂድ እያልኩኝ በጣም ብዙ አመት ተጨንቄያለሁ። በጣም ብዙ አመት የሚደርስልኝ የለም። ቤተሰቦቼ በሙሉ አልቀዋል። የቤት አቤት እያሉ እያመለኩ እባካችሁ ሂዱ አዲስ አበባ አሉ እባካችሁ ሂዱ ስላቸው ሁሉ አይሰሙኝም። አባ አይሰሙኝም። የእህቴ ልጆች ብቻ ናቸው የቀሩት። ሌላው ሁሉ አለቀብኝ። እኔ ብቻዬን ነኝ ያለሁት። እኔ ብቻዬን ቀርቻለሁ። ያፈዘኛን በቃ ፍዝዝ ገንዘቤን ብትን ነው የሚያደርገው። ቁጥር ሳረገው ልክ ወር ምበላው የለም። የት እንደሚገባ አላውቅም። ይጠፋል። በቃ ልጅ ታገኛለሽ፣ ይጠፋል። አዎ ትንሽ ልጅ አለች። በጣም ወዳታለሁ፣ አያታለሁ። ደሞ ስናደድ ሂጂልኝ ጥፊልኝ ከዚህ ነው ምላትና ምትት ረግማታለሁ። አንቺ ይድፋሽ፣ መኪና ይግደልሽ እንደዚህ ብሎልና ጌታ ወይ ባክን መቤት የማራጎ ልጄን አትግደይብኝ ነው ምላት። አባኔ ብቻዬን ነው የቀረውኝ። እናት አባቴ የለኝም። በሰው ሀገር ነው ተንከራትቼ ያደኩት። ዩኒሲያር ነው ወደዚህ ያመጣኝ ከሶማሌ ሀገር እና ምንም የዚያም ሰርቼ የማገኘው ገንዘብ ይሻላል። እዚህ ግን ምንም ነገር አላገኝም አባ፣ ምንም ነገር። ያው ተደብቆ ነው ካንቺ ውስጥ ሆኖ። ስገጂ በደንብ ሰግዳለሁ። ምንም አያመጣም። እግዚአብሔር ይስጥልኝ፣ እድሜ ጤናዎትን ይስጦ። ለኔ እንደደረሰላችሁ ለሁላችሁም ይድረስላችሁ። እመቤቴ ማርያም ትድረስላችሁ። ሌላ አልልም። በጣም ደስቻለሁ። በርቺ። መናፍስት ማለት ልብስ እንደምታወልቁት አይነት ማለት ነው። አሁን በዚህ በክረምቱ ሲመጣ ካቦርት ትለብሳላችሁ፣ ጃኬት ትደርባላችሁ፣ ሸሚዝ ታረጋላችሁ፣ ከነትራ ታረጋላችሁ። ግን የምታወልቁት ጃኬቱም ካቦርቱም እያለ ከኔትራውን አይደለም። መጀመሪያ የሚወጣው የትኛው ነው? ካቦርቱ ነው። ከዛ ቀጥሎ ጃኬቱ፣ ከዛ ቀጥሎ ከነትራው፣ ከዛ በኋላ ደግሞ በቃ ተራ በተራ የምታወልቋቸው ነገሮች አሉ። በቃ ልክ እንደዛ ነው መንፈስ። እንደ ካቦርት የሆነው ሲወጣ ደግሞ ጃኬቱ ይቀራል። እንደ ጃኬት የነበረው ሲወጣ ሸሚዙ ይቀራል። ሸሚዙ ሲወጣ ከነተራው ይቀራል። እንዲህ እያለ ነው መንፈስ የሚወጣው። አንዳንዱ ደግሞ ቢቀር እንኳ እናንተ ከጎበዛችሁ ለቆ ነው የሚጠፋው። በህልም ይነግራችኋል። እማትረቡ ብሎ ድምፅ አሰምቶ ይሄዳል። ከጎበዛችሁ ነው። በል በርቺ በርቺ። ይህ እግሬ በጣም ይታመም ነበር። በኢንተርኔት ላይ እንደዚህ መስቀላቸውን አይቼ ነው የቀባሁትኝና በሶስተኛ ቀኑ ዳነልኝ። በዚህ ጋር ዳነ፣ ፈነዳ። ከዚያ እግዚአብሔር ሆይ ወደ እሳቸው ውሰደኝ፣ እድናለሁ፣ እንደምድን አውቃለሁኝ። በቀደም ራሱ ፓስፖርት እምቢ ብሎኝ እመቤቴ ማርያም ሆይ እባክሽን ሳላያቸው እንኳን እንዳልሄድ ብዬ እመቤቴ ስለምናት በሶስተኛ ቀኑ ሰጡኝ። ዓርብ ዕለት ነው የመጣው፣ እሁድ ዕለት ነው የመጣውኝ። እሁድ ዕለት ስመጣ ገና እዚያ ጋር ስደርስ ነው እንትን ራሴ ሁሉ የዞረብኝ። እዚያ ጋር ስደርስ ገና ስወርድ ከመኪና ማለት ነው። ከዚያ ወደዚህ መጣሁኝ። በርቺ እና እግዚአብሔር ይስጥልኝ። ያው መሻት ነው የመሻት ጉዳይ እንጂ አሁን እኔ አላቃትም፣ ግን የውስጧ መሻት ያገናኛል። ይሄ የሚሳደብ የሚለው ይሳደብ፣ አንቺ ምን አገባሽ? ምን ያመጣል ብለሽ ነው? ያደረኩትን ነገር ያየሁትን ነገር መመስከር ስላለብኝ ግን እዚህ ቦታ የመጣ ነው ሰዎች ያልታመማችሁ ሁሉ አትሳደቡ፣ ያያችሁትን ተናገሩ። በጣም አመሰግናለሁ። እኔ ደግሞ ተሳደቡ ነው ምለው። ነይ አባ፣ እንዴት ይሳደባሉ? በመድኃኒት የማይገኝ የትም ቦታ ብንሄድ እዚህ ጋር ኩላሊትሽ ታሟን፣ ራስሽ ታሟን እንተልትለው፣ እዚህ ጋር ወገብሽ ታሟን ነው ምን ባለው። ይሄ ግን የእግዚአብሔር ታምር የሚያድነንና በእመቤቴ ማርያም ስም ይዣችኋለሁ፣ እልል በሉ። በርቺ። እኔ የሚሳደቡት ይጠቅሙኛል። ለምን መሰላችሁ? እዚህ መጥተው አያጣብቡባችሁም። እውነቴን ነው። እዚህ መጥተው አያጣብቡም። ለሚድነው እንቅፋት አይሆኑም። እዛ ሆነው ቢሳደቡ፣ ሌላው ደግሞ የእርግማን ልጅ እርግማን ነው አይደልን? በቃ ታዲያ ከዛም በላይ ደግሞ አዝመራውን ያጭዳሉ። ችግር የለም። ሞትና ሕይወት በምላስ እጅ ናቸው ይላል መጽሐፈ ምሳሌ 18ን አነቡ። ሞትና
ሕይወት በምላስ እጅ ናቸው። አዝመራውን እኮ ትከፍላላችሁ፣ ችግር የለም። የተሳደባችሁበት ዋጋ አለው። እያንዳንዱ ዋጋ አለው። ሰው የዘራውን መልሶ ያንኑ ያጭዳል። እርግማን ዘርቶ በረከት የሚያጭድ የለም አይደለም። ስድብ ዘርቶ ቅድስናን የሚያጭድ የለም። ስለዚህ ልክ በምትዘሩት ልክ አዝመራውን ታገኛላችሁ ማለት ነው።